ተለቀቀ። ውድና ተከበራችሁ የቃል ቤተሰቦች እንዴት ናችሁ? ኤፍራታ እንግዲህ ናታንን ለማዳን ወደ ያፌት ሄደች። ብቻሽን ነይ ብለዋት ነበረ። ወደ እሱ ሄደች ማለት ነው። እዛ ስትሄድ ናታን እራሱ ስቶ መኪና ውስጥ ነበረ። መድኃኒት ሰጥቶ ስለነበረ እና ኤፍራታ ደግሞ ናታን አሳየኝ ብላ አለቀሰች ማለት ነው። አንቺ ስታለቅሺ ማየት አልችልም ብሎ አሳያት ማለት ነው። ብዙም ማለት እንድትቆይ አልፈለገም። ወደ አሁኑ መኪናው ጎፈኑን ዘጋ ማለት ነው። ከዛን ምንድነው የምትፈልገው? ከኛ ምንድነው የምትፈልገው? መረጃውን ከሆነ አጠፋላለሁ እና ናታን ልቀቅ ስትለው ከሱ የበለጠ አስፈላጊ ጉዳይ አለ። እሱ አሁን አያስፈልግም። አሁን ዋናው ነገር አንቺ ታገቢኛለሽ። ከዛ ናታንንም እለቀዋለሁ አንቺን ካገባሽ። እኔን የማታገቢ ከሆነ ደግሞ ናታንን እገለዋለሁ፣ ሌሎቹን ሁሉንም ቤተሰቦችንም እጨርሳቸዋለሁ ብሎ አስፈራራት ማለት ነው። ያፌት ኤፍራታን እና ኤፍራታ እግሩ ላይ ወድቃ ለመነችው። ስትለምነው ይሄንን መፈረም አለብሽ፣ ከዛን እኔም ማግባት አለብሽ እያላት ነበረ። ከዛ ናታን ነቅቶ ከመኪና ውስጥ ታነሳ ማለት ነው። ወጥቶ እያዳመጣቸው ከኛ ምንድን ነው የምትፈልገው? አባቴንም ገደልከው፣ ናታንም አሰቃየኸው፣ እኔንም ይሄን ሁሉ መከራ አሳየኸኝ። ከዚህ በላይ ምንድን ነው ከኛ የምትፈልገው? ስትለው እየሰማው ነበረ ናታንም። ከዛ ከኋላ መጥቶ መጀመሪያ ፈረመችው ማለት ነው። ግዴታ እነሱን ለማዳን እሱን ለማግባት ፈረመችው። እየፈረመች ያለች ናታን ከዛ መጥቶ ከኋላ በድንጋይ ጭንቅላቱን መጥቶ ጣለው ማለት ነው። ጭንቅላቱን መጥቶ ስጥለው ከዛ እሱ ወደቀ። ኤፍራታና ናታን ተያይዞ ሄዱ ማለት ነው። ወረቀቱንም የፈረመችበትም ይዞት ሄዱ። ጽዮንም ብቻዋን ነበረች። ግራ ሲገባት ለቢኒያም ደውላ ነበረ። ቢኒያም መጣላት። ከዛ ያለቀሰች ነበረ። ተነስቶ ተያይዞ ከዛ ቦታ አመለጡ ማለት ነው። ያፌት ሁሉም ቦታ የሰዎቹን አሰራጭቶ ነበረ። ዳግምንም እንዳያግታ ለማገት ጽዮንንም እንዲያግቷት ለሰዎቹ ነግሮ ነበረ። ከዛ ነክቶ ተነስቶ ማለት ነው። እና ጽዮንም ቢኒያም ይዞት ከዛ ቦታ ሳወረው ማለት ነው። ከእነሱ ፊት ጠፉ። ከዛ በኋላ ወደ ቤት ሄዱ ማለት ነው። እነሱ ቤትም ሰው ስላስቀመጠ እነሱን ሊጎዱ ይችላሉ ብሎ ኤፍራታና ናታን ደግሞ ወደ ሐኪም ቤት እዛው ሄደች ማለት ነው። ኤፍራታ ናታንን መድኃኒቱ ሊሰራ ይችላል ብላ፣ ያው መድኃኒቱ የእንቅልፍ መድኃኒት ነው፣ ብዙ የሚጎዳ አይደለም። ከዛ እነሱም ወደ ቤት መጡ ማለት ነው። ሲመጡ ገኒ በጣም ተጨንቃ ነበረ። ምን ተፈጠረ? ምንድነው ማትነግሩኝ ብላ በጣም ተጨነቀች። ሉሊትም እዛ ጋር ቁጭ ብላ ነበረ። ናታን ሳይመጡ በፊት ቢኒያምና ጽዮን ቤት ሲመጡ በጣም ስለተጨነቁ ምን ተፈጥሮ ነው? አውቆት ይሆን ወይ? ለምንድን ነው እንደዚህ የተረበሹት? ጽዮንስ ለምን እንደዚህ ታየኛለች ብላ በጣም ተጨነቀች ማለት ነው። ያው ስራዋን ስለምታውቅ የሷን ተራካና ነው። ያው በጣም ተጨንቃለች እሷም እና እንደዛ ያሉ እሷ ተነስታ ወደነ ቤዛ ጋር ሄደች ማለት ነው። ቤዛና ጓደኛዋ ደግሞ ናታንን የራሷን ለማድረግ ቤዛ እንግዲህ ብዙ ነገር እያደረገች ነው። እነሱ እቅድ እያቀዱ ነው፣ ሌሎቹንም ለማጥፋት ኤፍራታንንም ሌሎቹም በሱ ዙሪያ ያሉ ሁሉንም አጠፋቸዋለሁ። ናታንን እነሱን ከናታን ለማራቅ ምንም ታደርጋለች ማለት ነው። ሁሉንም አጠፋቸዋለሁ እያለች እያቀደው ነበረ። ሉሊትም ስትመጣ አብረን ተጋግዘን ሁሉንም ማጥፋት አለ
እንዴት ይሄ ሁሉ አይኔ ተሸፈነ? እንዴት ጓደኛ ይመስሉ ቀርቡ እንደዚህ ያደርገኛል ብሎ በጣም ልቡ ተሰበረ ማለት ነው። ናታን እንግዲህ ይሄ ሁሉ ሲፈጠርበት ጓደኛዬ ነው የልቤ ሰው ነው ብሎ ያመነ ሰው ጠላቱ ሆኖ ሲገኝ በጣም ከባድ ነው ማለት ነው። እና ቤዛ ደግሞ ኤፍራታን እንትን ለማለት ለማቆሸሽ ማለት ነው፣ ያው ለመወንጀል እሷ ከያፌት ጋር ግንኙነት አላት ብላ ስላሰበች ወደ ታች ወረደች ማለት ነው። ናታን እንዲጣላት እሷም እንትን ለማቀሳሰር ማለት ነው። ስትወርድ ታች ነበሩ አቡ ቁጭ ብለው አንቺ የማትረቢ ምንድን ነው የምትሰሪው? ከያፌት ጋር ያለሽው ግንኙነት አልበቃ ብሎሽ አሁን ደግሞ ባሌን ልታሳስቺ ነው ወይ? አሁን ከያፌት ጋር ያለሽው ግንኙነት ሁሉም ሰው ያውቃል ብላ ስታወራ ናታን ዝም በይ፣ ከዚህ በኋላ የኔን ጨረቃ እንዲህ ብለሽ ልታናግሪ አትችይም ማለት ነው። እና ተነስቶ ከዚህ በኋላ እንደዚህ እንዳታናግራ ስትለው በጣም ተለቀቀች ማለት ነው። እንደዛ ነው ብላ እና እኛ ልንጋባ እንችላለን፣ ግን ተጋብተን ሊሆን ይችላል፣ ግን ደግሞ ውል ስላለን ነው። እሱም ደግሞ ተስማምተን ነው አላት። ከዛን እንደውም ከዚህ በኋላ ሁላችሁ ከዚህ ቤት ትወጣላችሁ ብላ ስትናገር ናታን በጥፊ መታት ማለት ነው። እና ቤዛ እና ውዶቼ ሰላም ቆዩልኝ። ላይክ ሰብስክራይብ አድርጉ። ወጥቻለሁ።